የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እንንገራችሁ። በርካታ ባለስልጣናት ከስልጣን መባረራቸው ተሰማም። ከብልሹ አሰራር ጋር በተገናኘ የተጠረጠሩ በርካታ ባለስልጣናት ከስልጣን መሰናበታቸው የተሰማ ሲሆን ለከተማዋ አዲስ ከንቲባ መሾሙም ተገልጿል። ስልጣንን ያለ አግባብ ከመጠቀም ጋር ተያይዞ መንግስት ባለስልጣናት ላይ የጀመረውን እርምጃ አጠናክሮ መቀጠሉም የተነገረ ሲሆን የከተማዋ ከንቲባ ከስልጣን እንዲሰናበቱ መደረጉን የሚገልጽ አነጋጋሪ መግለጫም ተሰጥቷል። በዝርዝር ታደምጡታላችሁ። በሌላ ሰበር መረጃ የመከላከያ ሰራዊትና የፌደራል ፖሊስ ወደ ጋምቤላ ክልል መግባቱ ተነገረ። በጋምቤላ ከተማ የጸጥታ ዘርፍ ኃላፊ መገደላቸውን ተከትሎ የተቀሰቀሰው ግጭት ከክልሉ አቅም በላይ በመሆኑ የመከላከያና የፌደራል ሰራዊቶች በጋምቤላ ክልል ዋና ከተማ በመግባት እርምጃ መውሰድ መጀመራቸው ተነግሯል። በክልሉ ከተከሰተው የጸጥታ ችግር ጋር ተያይዞ የክልሉ ፕሬዝዳንት ማብራሪያን ሰጥተዋል። በዝርዝር እንመለከተዋለን። በሌላ መረጃ የፌደራሉ መንግስት የትግራይን ህዝብ በጅምላ እየቀጣ ነው በማለት ህወሓት ክስ አቀረበ። የፌደራል መንግስቱ በትግራይ ላይ እርምጃ እየወሰደ መሆኑን የገለጸው ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራል መንግስቱ አካሄድ ዳግም ግጭት እንዲፈጠር የሚያደርጉ ናቸው በማለትም ማስጠንቀቂያ ሰጥቷል። የህወሓት ማስጠንቀቂያ አዘል መግለጫ በዘገባችን በዝርዝር ተካቷል። በተያያዘ ሰበር ዜና ደግሞ ህወሓትን ማስወገድ አለብን ሲሉ አቶ ጌታቸው ረዳ በይፋ አወጁም። ከፌደራል መንግስቱና ከሌሎች የትግራይ ኃይሎች ጋር የምናደርገው ግንኙነት ኋላ ቀሩን የህወሓትን ኃይል ማስወገድ ላይ ያተኮረ ነው ሲሉ አቶ ጌታቸው ረዳ አነጋጋሪ ንግግርን አሰምተዋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር ጉዳዮቹ እናመራለን። በቅድሚያም የመከላከያ ሰራዊትና የፌደራል ፖሊስ ወደ ጋምቤላ ክልል መግባቱ ተነገረ። በጋምቤላ ከተማ የጸጥታ ዘርፍ ኃላፊ መገደላቸውን ተከትሎ የተቀሰቀሰው ግጭት ከክልሉ አቅም በላይ በመሆኑ የመከላከያና የፌደራል ሰራዊቶች በጋምቤላ ክልል ዋና ከተማ በመግባት እርምጃ መውሰድ መጀመራቸው ተገልጿል። በክልሉ ከተከሰተው የጸጥታ ችግር ጋር ተያይዞ የክልሉ ፕሬዝዳንት ማብራሪያን ሰጥተዋል። በጋምቤላ ክልል የተቀሰቀሰውን ግጭት ተከትሎ ግጭቱን ለማብረድ የመከላከያ ሰራዊትና የፌደራል ፖሊስ ወደ ክልሉ መግባቱን የክልሉ ፕሬዝዳንት ወይዘሮ አልሚቱ ኡሙድ ተናግረዋል። በተለያዩ አቅጣጫዎች ተኩስና ግጭት እንደተፈጠረ መዘገቡን ተከትሎ ጥያቄ የቀረበላቸው የጋምቤላ ክልል ርዕሰ መስተዳድር አልሚቱ ኡሙድ አጭር ማብራሪያን ሰጥተዋል። ርዕሰ መስተዳድሯ በክልሉ የጸጥታ ችግር ተፈጥሮ እንደነበር አልሸሸጉም። የግጭቱን ምክንያት በተመለከተ ሲናገሩ አንድ የፖሊስ አዛዥ በመገደሉ ምክንያት መሆኑን ገልጸው አዛዡ ከመገደላቸው በፊትም የጸጥታ ችግር በከተማዎችና በተለያዩ የክልሉ አካባቢዎች ሲፈጠር እንደነበር አስታውሰዋል። ይሁን እንጂ ከግድያው በኋላም አካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጾች ሲሰሙ ነበር ብለዋል። በክልሉ የተነሳው ግጭት አሁን ላይ እየተረጋጋ መሆኑን የጠቀሱት ፕሬዝዳንቷ የከተማው እንቅስቃሴ ሰላማዊ መሆኑንና በጋምቤላ ከተማ የሚያሰጋ ነገር የለም ሲሉ ተናግረዋል። ግጭቱን ለማረጋጋትና የከተማውን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና የፌደራል ፖሊስ መግባቱን አስረድተዋል። ከዚህ በተጨማሪም አንዳንድ አካባቢዎች ላይ ችግሮች መኖራቸውን ገልጸው በቦታው ሰላምን ለማስፈን እየተሰራ ስለመሆኑ አመላክተዋል። በእርሳቸው ርዕሰ መስተዳድርነት የሚመራው የጋምቤላ ክልል ትናንት ምሽት ባወጣው መግለጫ በርካታ ያሏቸው ነገር ግን በቁጥር ያልገለጿቸውን ሰዎች በቁጥጥር ስር ማዋሉን ገልጿል። ይህም ብቻ ሳይሆን ከጸጥታ አካላት ውጪ የጦር መሳሪያን የያዘ ግለሰብ ወይንም ቡድን አስፈላጊ ስለጠራውን እርምጃ እንደሚወስድም ገልጿል። የክልሉ መንግስት እኩይ ኃይሎች በተለያዩ ቦታዎች ሰዎችን በመግደል በተሽከርካሪዎች ላይ ጥቃት በማድረስና የጸጥታ አካላትና አመራሮች ላይ ኢላማ በማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት ሙከራዎችን አድርጓል በማለትም ከሷል።
ወደ ሌላኛው መረጃችን ስናመራ የፌደራል መንግስቱ የትግራይን ህዝብ በጅምላ እየቀጣ ነው በማለት ህወሓት ክስ አቀረበ። የፌደራል መንግስቱ በትግራይ ላይ እርምጃ እየወሰደ መሆኑን የገለጸው ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራል መንግስቱ አካሄድ ዳግም ጦርነት እንዲፈጠር የሚያደርጉ ናቸው በማለት ማስጠንቀቂያን ሰጥቷል። ህወሓት ፌደራል መንግስቱ በትግራይ ላይ ጥሏቸዋል ያላቸው የኢኮኖሚ ቀባዎች በክልሉ ላይ ከባድ ኢኮኖሚያዊና ሰብአዊ ተጽዕኖ እያሳደሩ መሆኑን ባወጣው አዲስ መግለጫ ገልጿል። ህወሓት የፌደራል መንግስቱ የትግራይን የድጎማ በጀት አለመልቀቁ የመንግስት ሰራተኞች ደሞዝ እንዳይከፈላቸውና ትምህርትና ጤናን ጨምሮ ማህበራዊ አገልግሎቶችን ማስተጓጎሉን ገልጿል። የፌደራል መንግስቱ የኢፈርት ኩባንያዎችን የባንክ ሂሳብ በማገዱ ኩባንያዎች ሙሉ በሙሉ ስራ እንዲያቆሙና የሰራተኞቻቸው ደሞዝ ክፍያን በመቆሙ ለችግር ተዳርገዋል ያለው ህወሓት ወደ ክልሉ በሚገባው ነዳጅ ላይ ለ10 ወራት የቀጠለው ገደብ የአምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶች ተስተጓጉለዋል ሲል ገልጿል። የመንግስት እርምጃዎች የቅባና ህዝብን በጅምላ የመቅጣት ገጽታ እንዳላቸውና መተማመንን የሚሸረሽሩ አውንታዊ ውጤቶችን የሚቀለብሱና ዳግም ግጭት እንዲፈጠር የሚያደርጉ ናቸው በማለትም ህወሓት የፌደራል መንግስቱን አስጠንቅቋል። ዓለም አቀፉ ህብረተሰብ ለጉዳዩ አፋጣኝ ትኩረት እንዲሰጡና ከባለድርሻ አካላት ጋር ግንኙነት እንዲያደርጉ እንዲሁም የግጭት ማቆም ስምምነት እንዲተከበር የሚያደርጉ ጥረቶችን እንዲደግፉም ህወሓት ጥሪ አድርጓል። በተያያዘ የሰበር መረጃ ህወሓትን ማስወገድ አለብን ሲሉ አቶ ጌታቸው ረዳ በይፋ አወጁ። ከፌደራል መንግስቱና ከሌሎች የትግራይ ኃይሎች ጋር የምናደርገው ግንኙነት ኋላ ቀሩን ኃይል ማስወገድ ላይ ያተኮረ ነው ሲሉ አቶ ጌታቸው ረዳ አነጋጋሪ ንግግር አሰምተዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በአሁኑ ጊዜ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የዲሞክራሲያዊ ስምረት ትግራይ ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በፓርቲ የመጀመሪያው የማዕከላዊ ኮሚቴ ስብሰባ ላይ ከፌደራል መንግስቱ ጋር የምናደርገውም ሆነ ከሌሎች የትግራይ ኃይሎች ጋር የሚኖረን ግንኙነት ሁሉንም ግምት ውስጥ ያስገባ ነው። የትግራይን ህዝብ ማጥፋት ስራዬ ብሎ የሚንቀሳቀሰውን ኋላ ቀር ኃይል ያሉትን ህወሓትን ለማስወገድ የሚያስችል አቅም መፍጠር ላይ ያተኮረ ነው ሲሉ ተደምጠዋል። ስምረት ፓርቲ በአዲስ አበባ ካሌብ ሆቴል ባካሄደው የመጀመሪያው የማዕከላዊ ኮሚቴ ስብሰባ የመክፈቻ ንግግር ያደረጉት አቶ ጌታቸው ረዳ ፓርቲያቸው ህጋዊ እውቅና በማግኘቱ ለማዕከላዊ ኮሚቴ አባላት የእንኳን ደስ አላችሁ መልእክት አስተላልፈው በዛሬው ስብሰባችን ትግላችንን በተሻለ ቦታና ሁኔታ ለማድረግ ማሻሻል ያለብንን ነገሮች እንወያያለን ብለዋል። እንዲሁም የህዝባችንን ጥያቄ ምላሽ እስኪያገኝ በሰላማዊ መንገድ መፍትሄ ለማምጣት መሬት ላይ ወርደን ምን ማድረግ እንዳለብን እንወያያለን ሲሉም ተናግረዋል። በጦርነት የሚያተርፉ ነጋዴዎች ህዝባችንን ወደ ዳግም ጦርነት እንዳያስገቡት የጀመርነውን ትግል በተደራጀ መንገድ እንዲመራ የአመራር ድርሻ ልናሳርፍበት ስለሚገባም ይህንን አመራር ለመፍጠር የሚያስችለን አቅም ማግኘት ከፈለግን በየጊዜው የተገናኘን መሰረታዊ በሚባሉ አስተሳሰቦች ላይ የጋራ መግባባት መፍጠር አለብን ብለዋል። አቶ ጌታቸው ረዳ የስምረት ፓርቲ ማዕከላዊ ኮሚቴ ዝርዝር ጉዳዮች ላይ በጥልቀት ውይይት እንደሚያደርግ ጠቁመው ዋናው ትኩረታችን የትግራይን ህልውና ማረጋገጥና በትግራይ ላይ የሚያንዣብበውን የጦርነት ደመና መቀልበስ ነው ሲሉ አስረድተዋል። የፓርቲውን ወቅታዊ አቋም በተመለከተ ማብራሪያ የሰጡት የስምረት ፓርቲ ስራ አስፈጻሚ ኮሚቴ አባልና የሚዲያና ኮሙኒኬሽን ኃላፊ አቶ ብርሃነ ገብረኢየሱስ ከስብሰባው ጎን ለጎን በሰጡት ጋዜጣዊ መግለጫ በትግራይ ህዝብ የተመረጠ መንግስት ሳይኖርና ክልሉ ወደ ህገ መንግስታዊ ውሳኔ ሳይመለስ የማንነት ጥያቄዎች አይመለሱም ብለዋል። በሌላኛው ሰበር ዜና በርካታ ባለስልጣናት ከስልጣን መባረራቸው ተሰማ። ከብልሹ አስተዳደር ጋር በተገናኘ የተጠረጠሩት በርካታ ባለስልጣናት ከስልጣን መሰናበታቸው የተሰማ ሲሆን ለከተማዋም አዲስ ከንቲባ መሾሙ ተገልጿል። ስልጣንን ያለአግባብ ከመጠቀም ጋር ተያይዞ መንግስት ባለስልጣናት ላይ የጀመረውን እርምጃ አጠናክሮ መቀጠሉ የተገለጸ ሲሆን የከተማዋ ከንቲባም ከስልጣን እንዲሰናበቱ መደረጉን የሚገልጽ መግለጫ ተሰጥቷል። በከንባታ ዞን ሽንሽቾ ከተማ በሰርግ ድንኳን መንገድ በመዘጋቱ ምክንያት ከተከሰተው የመኪና መገልበጥ አደጋ ጋር ተያይዞ የከተማዋ ከንቲባና የዞኑ የመንግስት ዋና አስተባባሪ አካላት ከስልጣናቸው መነሳታቸው ተገልጿል። የሽንሽቾ ከተማ ጊዜያዊ ሽግግር ምክር ቤት ባካሄደው 10ኛው አስቸኳይ ጉባኤ አቶ መለስ ገብሩን የሽንሽቾ ከተማ አስተዳደር ከንቲባ አድርጎ በመሾም በሙሉ ድምጽ አጽድቋል ተብሏል። አዲሱ ከንቲባ ለምክር ቤቱ ያቀረቡት በከንባታ ዞን የብልጽግና ፓርቲ ጽህፈት ቤት አደረጃጀት
አደረጃጀት ዘርፍ ኃላፊና የመንግስት ረዳት ተጠሪ በሆኑት በአቶ ፍቅሩ ታምራት አቅራብነት ነው ተብሏል። አቶ መለሰ ገብረ በምክር ቤቱ ፊት ቀርበው ቃለ መሃላ በመፈጸም ስራቸውን በይፋ ጀምረዋልም ተብሏል። የሹመቱ መለወጥ የመጣው በቅርቡ በከተማዋ በሰርግ ድንኳን የፌደራል መንገድ በመዘጋቱ ሳቢያ ለደረሰው ከፍተኛ የንብረት ውድመትና የመኪና የመቃጠል አደጋ ተጠያቂነትን ለማረጋገጥ በተወሰደው አስተዳደራዊ እርምጃ መሆኑ ተመላክቷል። የሽንሽንቾ ከተማ ጊዜያዊ አማካሪ ሽግግር ምክር ቤት 4ኛ ዙር 12ኛ ዓመት የሥራ ዘመን 10ኛ አስቸኳይ ጉባኤውን በማካሄድ ላይ እንደሚገኝም ታውቋል። በዚህ ጉባኤ ላይ የከተማዋ ከንቲባን ጨምሮ በርከት ያሉ የብልጽግና አመራሮች ከስልጣን መባረራቸው ተነግሯል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።